እኔ ግራ የገባኝ ነገር ምንድነው እዚህ ጋር የሩታ ጥያቄ ሁሌ ማለት ነው የልጅ አባት ስለሆነ ግዴታ ባል መሆን ይችላል ይሄ ሰው እንዴ? ይሄን ነገር እኮ መለየት አለብን። ቤተሰብ እስቲ እናንተ መልሱልኝ። ባል የሆነው ማነው የልጅ አባት የሆነው ሁላ ባል መሆን ይችላል? አይሆንም እኮ እንኳን አንድ ልጅ አይደለም እኮ የሰው ልጅ እኮ 3ም 2ም 4ም 5ም እኮ ወልዶ እኮ ይፋታል። ከተፋታ በኋላ ሰባይ መፍቱን ተጠቅሞ በህጋዊ መልኩ ከተፋታ በኋላ ያውም 80 ከቀደደ በኋላ ምን ያደርጋል? እሱም ሰባይ መፍቱን ተጠቅሞ የራሱን ህይወት መጀመር ይችላል። ከፈለገ ቀለበት ያስራል፣ ከፈለገ ሪሌሽን ውስጥ ይገባል፣ ከፈለገ ሌላ ትዳር ማግባት ይችላል። ምክንያቱም ህግ በሰጠው መሰረት ያውም በ80 ከቀደደ በኋላ ማንንም ካለ ሊጠይቀው አይገባም። ልጁን ግን በልጁ ጉዳይ ግን መፍትም አለው ግዴታም አለበት። መፍቱ ምንድነው? ልጁን የማየት ከልጁ ጋር የማሳለፍ ራሱ ህግ የሚያስቀምጥለት ነገር አለ፣ ራሱ የተጻፈ ነገር ስላለ ማለት ነው። ከዛ በተጨማሪ ደግሞ ግዴታው ምንድነው? ልጁን ማሳደግ መፍት ግዴታ አለበት። ልጁን እንደ አባት ልጅ ማድረግ ግዴታ አለበት። ያን ነገር ከእናትየው ጋር ተስማምቶ ማድረግ አለበት ማለት ነው። ያ ማለት ግን ያ ሰውዬ ግን በሷ ቁጥጥር ስር ነው ወይ ደግሞ እሷ በሱ ህይወት መወሰን ትችላለች? ይሄን አግባ ይሄን አታግባ ከኔ ጋር ተመስማት አትችልም። ምክንያቱም ኦሬዲ 80 የተቀደደ ነገር ስለሆነ ማለት ነው። ስለዚህ ይሄ ነገር የገባት አልመሰለኝም ሴትዮ እስካሁን እኛ የምናውቀው እንደፋታት የፈታትም ደግሞ በራሷ ምክንያት በራሷ በማለም ምክንያት አምታ ወረቀት ሰጣው ፈቷታል። በቃ ኦሬዲ ልጁን ግን አላሳድግም ማለት ልጁን ልንከባከብ እያለ ነው። እንደውም አልሰጥም ልጅ እንደዚህ ነው እናቴ ጋር ልጄን ይዤ ልሄድ ነው ምናምን እያልኩ ከባ የምፈጥረው የተለያየ አንዲት ቤት የምታስገባው ምን የምትለው እሷ ነች እንጂ እሱ በፍቅር ልጃችንን እናሳድግ እኔና አንቺ ግን አብረን መሆን አንችልም፣ ሄርሜላ እንኳን ባትኖር እኔ ካንቺ ጋር አልኖርም ብሎ ራሱ ነግሯታል። እንዴ ይሄ ልጅ ለምን እንደምታስገድደው? እሱ ደስታው፣ ፍቅሩ፣ ህይወቱ፣ ሁሉ ነገሩ ሰላሙ ጤናው ሄርሜላ ነች እንደምናየው ነው። ይሄ በታመመበት ሰዓት ራሱ ረፍቱ ነች ሄርሜላ። ያው እንዴት እንደሚተኛባት እንዴት በስስት እንደሚያት ራሱ እያያችሁ ነው እዚህ ቪዲዮ ላይ ማለት ነው። ለምንድን ነው በዚህ ልክ እሱ አለመፈለግን መቀበል ያቃታት? ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ተመልሰን መተናል ማለት ነው በእነ ሄርሜላ ቪዲዮ ማለት ነው። አብርሽ ወደ ቤተሰቡ ጋር ሊሄድ ነው። ወደ ቤተሰቡ በሚሄድበት ሰዓት ግን በልከኝነት በመዛት እኔ ነኝ የማውቀው እኔ ነኝ የሚያገባኝ እኔ ነኝ ሚስቱ እያለች እስቲል አሁን ሩታ መቀበል ያቃታት እውነት አለ ማለት ነው። የሰው በር እንዴት አድርጋ እንደምትደበድብ በእንደዚህ አይነት ንቀት ውስጥ ነሽ። የሱን ቤተሰብ እንደዚህ ንቀሽ፣ የሱን ወንድም እናት እንደዚህ ንቀሽ ግን አብራ መፈለግ የሚያስኬድ ይመስልሻል? ብዙ ርቀት ያስኬድሻል? አያስኬድም እኮ ቤተሰብ መከበር አለበት። አንቺ ስርዓት መያዝ አለብሽ። ህገወጥ እንደዚህ አይነት ጋጠወጥ ሰው መሆን የለብሽም። ከዛ ነው ቤተሰብ የሚያከብርሽ። ከዛ ራሱ አብርሃም ደግሞ የማታከብሩለትን ቤተሰብ አንቺ እሱ ሊያከብርሽ ይገባል ብለሽ ታስቢያለሽ? ብዙ ነገር እየታዘበሽ እኮ ነው ያለው። በዚህ ሰዓት እንኳን እኮ የሱ ጤና አላሳሰብሽም። አንቺ የልጁ እናት ሆነሽ እንደዚህ ድንዝ ብሎ ልጁ ቤቱ በአንቺ ቁጥጥር ስር እንዲቀመጥን ይፈልግሽው። ይሄን እሱ የሚፈልግ መስራት ስታስቢው ሄርሜላን እስቲዋት ሄርሜላን ዲሰንት ሄርሜላን ስርዓት ሄርሜላ የምትሄድበት ርቀት አብርሃም እንዲድን የምታረግበትን ርቀት እስቲ ይሁት። እስቲ ቤተሰብ ምንድነው እስቲ ጋኛ የተሳተ ነው ነገኛ ነጭረጭ ስለምናወራው ምንድነው ተሳታችን? እዚህ ጋር ልጅቷ እኮ ዛቻ ላይ እንቻለችው ከኔ ውጭ ማረግ አትችሉም ነው የምትላቸው። ይሄ ልጅ እኮ ሊሄድ ያለው እኮ ጦር ሜዳ አይደለም ወይ ደግሞ እኮ የሆነ ቦታ እኮ ሊያግዙት እኮ ብቻ የሆነ ነገር ሊያግዙት እኮ አይደለም። እናትና አባቱ ያሳደጉት የወለዱት እናትና አባቱ ጋር ይሄድና አረፍት አድርጎ እስቲ ከተሻለው እንሞክር እያሉ እኮ ነው። እህትና ወንድም መፍትሄ የላቸውም። እንዴትና ወንድም አይደለም አንቺ የፈታ ሴትዮ አይደለሽም? ትዳር ላይ ራሱ ገብተው ወንድማችን እናድም ማለት ይችላሉ። ትዳር ላይ ያለ ሰው ላይ 80 ያለ ሰው ላይ አንቺ 80ሽን ቀደሽ የልጅና ስለሆንሽ ይሄን ያመፍት ማን ይሰጥሽ? ለምን አንቺ ዞሮልሽ አታስቢም? አንቺ እኮ አሁን ላይ ከሄርሜላ ያነሰ መፍትን ያለሽ። እንደውም ሄርሜላ እኮ ትላንትና ቀለበት ያሰራላ ልጅ እኮ ነች አይደል እንዴ? እስቲል ደግሞ እየጓጓሚያት ልጅ እኮ ነች። ቀና ብሎ እንኳን ሲያት እኮ እንዴት እንደሚሳሳላት እያየ ነው አይደል እንዴ? አንቺን እኮ ጥልት ያደረገ ስታይፍ እንኳን አያቅፍሽም እኮ አይደለም ይላቀርቶ እንዴ ሰላም ስትራው ሰላም ማታ ይፈልግና አንቺ ጭቅጭቅ አልፈለገውም። ሲጀመር አልፈለገሽም። የሄርሜላ እንዴ እንደሚያቀስ እያለ ስስቱ ነች፣ ጉጉቱ ነች። ንያት እንዴት እንደሚሆንላት ይዩት። እንደሚያት እየሰረቀ ራሱ ሄርሜላ ማለት ነው። እሱ ልቡ ያለው ሄርሜላ ጋር ነው። አንቺን ጠልቶሽ አይጠላሽ ደግሞ በራስሽ ስራ ነው። ድሮ ይወድሽ ነበር። አሁን ጥልት ያደረግሽ በምታረጋቸው ነገሮች ነው። ማንንም ቤተሰቡ እንዲነካበት አይፈልግም። አንቺ የሱን ቤተሰብ ቡዜን እያዋረሽ ስርዓት እያጣሽ እንደዚህ እየሆንሽ ሊወድሽ አይችልም። ስለዚህ በመፍቱ ነው የሚሆነው እንጂ አሁን ላይ አንቺ ሚስቱ አይደለሽም። እሱ ሙሉ መፍት አለው ከፈለገው ሰው ጋር የመሄድ
እኛ ደግሞ አት ፕሬዘንት አሁን ላይ ደግሞ ያየን ያለነው ከሄርሜላ ጋር ሪሌሽን እንዳለው ነው እሱ በጋር የነገረን። ኦዲየንስ ፊት ለፊት አቁሙ ምርጫ ውስጥ ገብታችሁ የነገረን። እኛን እኮ አደከምሽን። አንቺ እኮ አይደለም አብርሃምን ማዛልና ማርከም በሽተኛ ማድረግ እኛን ኦዲየንስ ራሱ እኮ አደከምሽ። የምታደርጊው ነገር በጣም የሚያስጠላ ነገር ማለት ነው። አይደለም ከሴት ልጅ ከሆነ ልጅ የማይጠበቅ በቃ አንቺ አባወራ ተደባዳቢ ሴት ሃርደኛ ሴት ማን አለብኝነት ምን አገባችሁ እንዴ? ቤተሰቡ ጋር ሄድ እንዴ እናትና አባት ያደጉት ጋር እንዴ ብለ ያስረዱ። ሲጀመር እዚህ ጋር ቡዜ ምንድነው ያለችው? አታስረዳት መፍቱ ነው መሄድ ነው ያለችው። እሷ ይሄው እዚህ ጋር ራሱ ሄርሜላ እኛሱ መዳን ነው ፈልጓ አንቺ ደግሞ እሱ መዳን ስለማትፈልጊ ነው ተባለች። ለምን አልነገራችሁኝም ስትል ለምን ይነገርሻል? ሚስት እኮ አይደለሽም እንዴ? ሄርሜላ እኮ ትናንትና ቀርታ ያሰራላልሽ እንጂ ሄርሜላ በዛ ላይ ደግሞ የምትፈልገው ጤናውና ሰላሙን ብቻ ነው። በዛ ላይ ወንድምናቱን በምን ያልክ እንደምታከብራችሁ ያየን እኮ ነው። አንቺ በምን ያልክ እንደምትንቃቸው ደግሞ ያየን ነው። እንዴ ብሎ አንቺን ጠርተው ሁካታ ይፍጠሩ እዚህ ጋር ድብድብ ይፍጠሩ ካንቺ ጋር ለዛ ነው ያልጠሩሽ። ሌላ ምንም እኮ አይደለም። በሰላም እኮ አንቺ ብትነጋገሪ ከምጥራ ወደ ኋላ ልምሶቹ ሰው ያከብራሉ። የአብርሃም ቤተሰብ ሰው አክባሪ ናቸው እንደምናቃቸውና ለምን አሁን መጥተሽ ለምን ራስ ታጥቶኝበታል? ትንሽ መለስ ያለውን ትንሽ ልጁ ወደ ቀልቡ እየተመለሰ ያለው ልጅ ለምን ትረብሽዋለሽ? እስቲ ቤተሰብ ኮመንት አድርጉ። ምንድነኛ ያጠፋን? እስቲ ስንናገር ተናጋሩ ትላላችሁ። እናንተ እውነታው የሚያወርሱ ለነገሩ አይወደድም። ሙዚየም ሰው ማይወዳል ለምን? እውነታውን ስለምታወራው ነው። ሙዚየም የምታወራው ነገር አንድ ነገር ጠብ የሚል ነገር ይሄ ትክክልና ትክክል ነሽ። በቃ አንቺ አንድ አመት የጣልሽውን ሰው አንስታ ሰው ባደረገችው ላይ ደግሞ ሄርሜላ ትናገራታለሽ እንዴ? ሄርሜላ እኮ አሁን ላይ እንቁ ነች ለአብርሃም። በአብርሃም ልቡ ሲጻፍ ሴት እኮ ነች። ዝም ብላ ሴት እኮ አይደለችም። ሲጀመር እዚህ ጋር አስፈላጊዋ ሴትና መኖር የለባት እዚህ ጋር ቦታው የሚመጥናት ሄርሜላ ነው፣ አንቺ አይደለም። ዛቻ በዛቻ እኔን አትፈልጉኝም ምናምን። የት ነበርሽ አንድ አመት ሙሉ ምን ስታረጊው ነበር? አብርሃምን ራቆት ፎቶ ስትቀርጪው ነበር፣ ስታሐስሪው ነበር፣ ብዙ ነገር ስታሳሪው ነበር፣ ብዙ ነገሮች ስታረጊው እንደነበርሽ ነው እኛ ያየነው በቪዲዮቹ ሁላ ማለት ነው። ያን ሁሉ መከራ ሳልፈሽ አሁን በቃ እሱ ለምን ተሻለው፣ ለምን ደህና ሆነ፣ ለምን አማረበት፣ ለምን ሄርሜላ ጋር ጥሩ ነገር አሳለፈ ነው፣ ለምን ተለወጠ፣ በህይወቱ ላይ ለምን ለውጦች መጡ ነው። ይሄ ሁሉ መቃጠል ያንቺ ሲጀመር ፍቅር ሳይሆን መቃጠል፣ መናደድ፣ መዛት በኢየሱስ ክርስቶስ ምን ያላቅም። ከሄርሜላ ጋር እሱ እንዴት እንደምትሆን በእናትህ ሄርሜላን እርጋታ አዩት፣ እሷን ደግሞ ሁኔታ አዩት። አረ ተረጋጊ። አይመጣውም፣ ሲጀመር አይመጣውም። አንቺ የምትናገሪ በምንም ሙሉ አፍ የለሽም። ምክንያቱም ምንም አይደለሽም ለአብርሃም በዚህ ሰዓት። እንደውም በሽታው ነው ሲጀምር በሽታ ይውሽበት ነው እንጂ ያለሽው ሰላም አይደለሽም ነው የምለው ማለት ነው። የተሰባሰባችሁ በኮሜንት አሳውቁኝ። ሰብስክራይብ ማድረጋችሁን አትርሱ። እንደቀጠለ ነው የሄርሜላና የሩታ ድብድብ ማለት ነው። ያው ድብድቡን የምፈጥረው ጭቅጭቅ የምፈጥረው ሄርሜላ ነች። የልጁ ጨነቀውና ውዱ ጣበቃ አለ ማለት ነው። ሰለቸው አይደለም እሱ እኛ ሰልችቶናል ያንቺ ጭቅጭቅና ያንቺን ዝንዝ ማለት ነው። ሄርሜዬ እንግዲህ መለሳል አብርሃም ልቡ ያለው አንቺ ጋር ነው። ምርጫውን ባይናገርም እኛ አውቀናል። በአይን ኮንታክት እንደምትነጋገሩ በቪዲዮ ላይ የሚታወቅ ነገር ነው። በእንደዚህ አይነት ኮንዲሽን ነው ራሱ አንቺ ነው የሚፈልገው ማለት ነው። ሰላም